ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ዛሬ ወደ ኢትዮጵያ በጣም ከሚከበሩ መንፈሳዊ ስፍራዎች መካከል ወደሚገኘው ወደ ግሸን ደብረ ከርቤ እንጓዛለን። ይህ ጉዞ የቦታውን ታሪክ፣ መንፈሳዊ ክብር፣ ተፈጥሯዊ ውበትና ለምን በየዓመቱ በሺዎች የሚቆጠሩ ምዕመናን እንደሚጎበኙት እንደሚሳለሙት እንመለከታለን። ግሸን ደብረ ከርቤ በአማራ ክልል በደቡብ ወሎ ዞን በጀማ ወረዳ ይገኛል። ከደሴ ከተማ በግምት 82 ኪሎ ሜትር ርቀት ላይ የሚገኘው የቅዱስ ስፍራ በከፍተኛ ተራራ ላይ ተቀምጦ አስደናቂ የተፈጥሮ እይታን ያስመለክታል። ወደዚህ ስፍራ የሚጓዝ ሰው በፊቱ የሚያየው ተራሮችን፣ ሸለቆችንና አረንጓዴ መልክዓ ምድርን ጉዞውን የማይረሳ ያደርጉለታል። ግሸን ደብረ ከርቤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ክብር የሚታወቅ ቦታ ነው። በቤተ ክርስቲያኑ ታሪክ መሰረት ከጌታችን ኢየሱስ ክርስቶስ የተሰቀለበት እውነተኛ መስቀል ክፍል በዚህ ስፍራ እንደሚገኝ ይታመናል። ይህም ምዕመናን በጸሎት በስግደትና በንስሐ ወደዚህ እንዲመጡ ከሚያነሳሷቸው ዋና ምክንያቶች አንዱ ነው። በየዓመቱ በመስቀል በዓልን በሌሎች ታላላቅ በዓላት ወቅት ከመላው ኢትዮጵያ እና ከውጭ ሀገራት የሚመጡ ምዕመናን በዚህ ስፍራ ተሰብስበው በጋራ ያመልካሉ፣ ይጸልያሉ እና በመንፈሳዊ ደስታ ይሞላሉ። አምባሰላይ ሲረቅ ተግሮ እጥፎነ ሁሉም ክብሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ መሰረት የጌታችን ኢየሱስ ክርስቶስ የተሰቀለበት እውነተኛው መስቀል በአራተኛው ክፍለ ዘመን በንግስት እሌኒ በኢየሩሳሌም ተገኝቶ እንደነበር ታሪክ ያስረዳል። ከዚያም የቅዱስ መስቀሉ ቁርጥራጮች ለብዙ ክርስቲያኑ አገራት እንደተሰጡ የኢትዮጵያ ቤተክርስቲያን እንደሚያስረዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ታስረዳለች። ከነዚህም የተባረኩ የመስቀል ቁርጥራጮች አንዱ ወደ ኢትዮጵያ መጥቶ በግሸን ደብረ ከርቤ ተቀምጧል። ከዚያን ጊዜ ጀምሮ ቦታው በልዩ ክብር መከበር ጀመረ። በብዙ ምዕመናን በጸሎትና የስግደት ማዕከልም ሆነ። ግሸን የሚለው ቃል ከመጽሐፍ ቅዱስ ከሚታወቀው የጎሸን ምድር ጋር በትውፊት የሚያያዝ ሲሆን ደብረ ከርቤ ደግሞ ተራራው በቅድስናና በመንፈሳዊ ክብር የታወቀ መሆኑን ያመለክታል። በየዓመቱ በመስከረም 16 የሚከበረው የደመራ በዓልና በመስከረም 17 የሚከበረው የመስቀል በዓል እንዲሁም በሌሎች ታላላቅ የቤተክርስቲያን በዓላት ላይ በሺዎች የሚቆጠሩ ምዕመናን ወደ ግሸን ደብረ ከርቤ በመሄድ ጸሎተ ቅዳሴ፣ መንፈሳዊ አምልኮ ያከናውናሉ፣ ይፈጽማሉ። ጉዞውን ብዙ ሰዎች ከደሴ ከተማ ይጀምራሉ። ግሸን ደብረ ከርቤ ከደሴ በግምት 82 ኪሎ ሜትር ርቀት ላይ ይገኛል። በመንገዱ በተራሮች አካባቢዎች፣ በሸለቆችና በአረንጓዴ መልክዓ ምድር መካከል ያልፋል። በዝናብ ወቅት ቦታው በተለይ እጅግ ውብ ይሆናል። ወደ ገዳሙ ሲቃረቡ የተራራው ከፍታና የአካባቢው ጸጥታ ለጉዞ ልዩ መንፈሳዊ ስሜትን ይሰጣል። ብዙ ምዕመናን በመዝሙር በጸሎትና በምስጋና እየተጓዙ ወደ ቅዱስ ስፍራው ይደርሳሉ። ገዳሙ ከሚገኝበት ከፍታ ላይ ቆመው ሲመለከቱ ሩቅ ድረስ የሚዘልቁ ተራሮች፣ ሸለቆዎችና መንደሮች ይታያሉ። ይህ ውብ እይታ ለቭሎግ ቪዲዮ የሚያስደንቅ ምስል ይሆናል። በገዳሙ አካባቢ የቆዩ የታሪክ ቅርሶች፣ የጥንት ህንፃዎችና መንፈሳዊ ድባብ የቦታውን ልዩ ክብር ያሳያሉ። በዚህ ስፍራ በአክብሮት መመለስ የገዳሙን ሕግና ስርዓት ማክበርና ለሌሎች ምዕመናን ክብር መስጠት አስፈላጊ ነው። በቤተ ክርስቲያን ታሪክ መሰረት የጌታችን የክቡር መስቀል ክፍል በግሸን ደብረ ከርቤ በክብር ተቀምጦ ይጠበቃል። ስለዚህ ቦታ የጸሎት፣ የንስሐ፣ የምስጋናና የመንፈሳዊ እድሳት ማዕከል ሆኗል። በየዓመቱ በመስከረም ወር የደመራ እና የመስቀል በዓል ሲደርስ ከመላው ኢትዮጵያ እንዲሁም ከውጭ አገራት የሚመጡ ምዕመናን በግሸን ደብረ ከርቤ ይሰበሰባሉ። ሌሊቱን በመዝሙር በውዳሴና በጸሎት ያሳልፋሉ። ጠዋት ደግሞ ቅዳሴና ሌሎች ሥርዓተ አምልኮች በክብር ይከናወናሉ። ብዙ ምዕመናን ወደዚህ ቦታ የሚመጡት ለጸሎት ብቻ ሳይሆን ንስሐ ለመግባት፣ ቅዱስ ቁርባን ለመቀበል እንዲሁም መንፈሳዊ ሕይወታቸውን ለማደስ ነው። በዚህ ቅዱስ ስፍራ የሚደረገውን አምልኮ ለብዙ ሰዎች የሰላም፣ የተስፋ እና የመንፈሳዊ ብርታት ምንጭ ሆኖ ይቆያል።
በጊሸን ደብረ ከርቤ የሚገኘው ክቡር የቦታው ውበት ብቻ ሳይሆን በውስጡ የተጠበቀው መንፈሳዊ ቅርስ የቅዱሳን ጸሎትና ለብዙ ዘመናት የቀጠለው አምልኮ ስርዓት ጭምር ነው። ሄድ ወደ አንባስል ወደግሽን አንባ አድርገኝ እንደዛ ጊሸን ደብረ ከርቤ በብዙ መቶ ዓመታት የተጠበቁ ቅዱሳን ቅርሶች የያዘ ታሪካዊ ገዳም ነው። በገዳሙ ውስጥ ጥንታዊ የብራና መጽሐፍት፣ የቅዳሴ መሳሪያዎች፣ የመስቀል ቅርጾችና በትውልድ ሲተላለፍ የመጡ መንፈሳዊ ሀብቶች ይገኛሉ። በቤተ ክርስቲያናችን ታሪክ መሰረት የክቡር መስቀሉ በረከት በዚህ ቦታ እንደሚኖር ይታወቃል። በዚህም ምክንያት ምዕመናን ከሩቅና ከቅርብ በመምጣት ጸሎት ያደርጋሉ፣ ቅዳሴ ይሳተፋሉ፣ ንስሐም ይገባሉ እና የእግዚአብሔርን በረከት ይለምናሉ። የጊሸን ደብረ ከርቤ አገልጋይ ካህናት፣ መነኮሳት ለብዙ ዘመናት የቤተ ክርስቲያኑን ስርዓት፣ የቅዳሴ ስርዓት፣ የዝማሬ ባህልና የብራና መጽሐፍትን በታማኝነት ጠብቀው አቆይተዋል። ይህም ገዳሙን ከጸሎት ስፍራነት በተጨማሪ የመንፈሳዊ ትምህርት ማዕከልም አድርጎታል። ወደ ጊሸን ደብረ ከርቤ የሚመጡ ምዕመናን ቦታውን በአክብሮት ሊጎበኙ፣ የቤተ ክርስቲያኑንም ስርዓት ሊጠብቁ እና ቅዱስ ቅርሶችን በጥንቃቄ ሊያከብሩ ይገባል። የዚህ ቅዱስ ስፍራ ክብር የብዙ ትውልዶች እምነት፣ ጸሎት ውጤት ነው። ይህን ቪዲዮ ስናጠቃልል ጊሸን ደብረ ከርቤ የሚታወቀው በተፈጥሮ ውበቱ ብቻ ሳይሆን በመንፈሳዊ ክብሩ፣ በጥንታዊ ታሪኩና በቤተ ክርስቲያናችን ታሪክ ውስጥ ባለው ከፍተኛ ስፍራ ጭምር ነው። እግዚአብሔር በክብር መስቀሉ ይባርካችሁ። የጊሸን ደብረ ከርቤ በረከትም ከሁላችሁ ጋር ይሁን። የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ውድ የቻናላችን ቤተሰቦች በዚህ ተከታታይ የጊሸን ደብረ ከርቤ ታሪክ፣ መንፈሳዊ ክብር፣ ትውፊትና የተፈጥሮ ውበት በአጠቃላይ ተመልክተናል። ጊሸን ደብረ ከርቤ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ከፍተኛ መንፈሳዊ ክብር ያለው ቅዱስ ስፍራ ነው። በዘመናት የተጠበቀ የእምነት የትውፊት ምስክር ነው። ይህን ቦታ ስንጎበኝ በአክብሮት በመመለስ የቤተ ክርስቲያኑ ስርዓትን ማክበርና ጸሎት ማቅረብ ይገባል። እግዚአብሔር በክብር መስቀሉ ይጠብቀን። የጊሸን ደብረ ከርቤ በረከትም በሁላችን ላይ ይሁን፣ አሜን። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ለሌሎችም ያጋሩ። ቻናሉንም ሰብስክራይብ በማድረግ ቀጣይ መንፈሳዊ እና ታሪካዊ ቪዲዮዎችን እንዳያመልጣችሁ የደወል ምልክቱን ያብሩ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አዲስ ቪዲዮ እስክንገናኝ ድረስ እግዚአብሔር ይጠብቃችሁ። ሰላሙን በረከቱም ከሁላችሁ ጋር ይሁን፣ አሜን። አምባሰላይ ሲረግጥ እግሩ እጥፍ ሆነ ሁሉም ክብሩ። አምባሰላይ